ቦታ መንጎጃ እንደ ልብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የህምዲ ቤተሰቦች እንደምን አላችሁ? እኔ ያለሁ አልሐምዱሊላህ። እናንተ ጋር እንዴት ነው? ሁሉ ሰላም ነው ወይ? መተናል ማለት ነው። የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን የሌሎቹ እንዲደርስ አድርጉልኝ። ዘወትር የምለቀው ቪዲዮ እንዲደርሳችሁ ማለት ነው። ነባሮቹን ደግሞ ሁሌ እንደምታበረታቱኝ ያበረታታችሁኝ አይዞሽ በርቺ ጠንክሪ እንደምትሉኝ ምትሉኝ ሁሉ ከልብ አመሰግናለሁ። ክበሩልኝ ማለት ነው። ዛሬ ይዤላችሁ የመጣሁት ሀረግ ድራማ ሀረግ ማለት ነው። ሀረግ ድራማ ክፍል 68 ማለት ነው ይዤላችሁ መጥቻለሁ። ናታንን በህልሙን የቃዠ የተንከባለለ ነበረ ማለት ነው። ኤፍራታ በእናትሽ አትተይኝ፣ ኤፍራታ ተይ፣ ትተሽኝ አትሂጂ፣ ኤፍራታን ማይወዱሽ ሰው አታግቢ፣ ኤፍራታን ተይ፣ እኔን እፈልግሻለሁ፣ እኔን እወድሻለሁ ያላት ነበረ። እሷም ደግሞ እንደዛ ያላት በነበረ ሰዓት ደንግጦ ነው የተነሳው። ከዛ በኋላ ደግሞ ቤዛ መጣችበት። ቤዛም ደግሞ ምን ሆነህ ነው ናትዬ፣ ምን የሆንክ ነው? ላበላብ ሆንክ እኮ ምናምን ብላ ስትለው እሱም ደግሞ አይ የቃዠሁኝ ነበረ አላት ማለት ነው። እና የቃዠህ ከሆነ እንደዚህ ላበላብ ትሆናለህ ወይ ብላ ስትለው አዎ አላቅም ብቻ ላበላብ ሆኛለሁ፣ እየቃዠሁኝ ህልም እያየሁኝ ነበረ አላት ማለት ነው። ከዛ በኋላ ደግሞ እሷ ወደ አልጋዋ ስትቀመጥ እሱ ደግሞ ትንሽ ወጣ ብዬ ልምጣ ብሎ ኤፉ ክፍል ሄዶ ቁጭ አለ። ኤፉን አላየችውም ነበረ። ከዛ በኋላ ደግሞ ኤፉ ዞር ስትል ናታንን አገኘችው። ምን ነው በራ አንኳኩተህ እንኳን አትገባም? ምን አስበህ ነው? ለምንስ በርሳታ እንኳኳ ዝም ብለህ ዘው ብለህ ትገባለህ? ትንሽ እንኳን አታፍርም እንዴ ብላ ስትለው እሱ ደግሞ ኤፉዬ የሆነ ነገር ልነግርሽ ነበረ አታስጨናንቂ ልንገርሽ ምናምን ሲላት ምንም ልትነግረኝ አልፈልግም፣ ውጣ አልፈልግም፣ እኔ ምንም ነገር ልትናገረኝም በህልም ያየሁ ነገር ልነግርሽ ነው፣ ትንሽ ብቻ ስምኝ ምናምን ብሎ ቢላትም እሷ ደግሞ አይ አልሰማህም፣ ህልምህን ይዘህ ውጣ አለችው ማለት ነው። ህልም ተይዞ ይወጣል እንዲህ ሀባይብ ወይስ እኔ ጨምሬው ነው? ብቻ አላቅም እና አለችው። ስትለው ደግሞ አልወጣም፣ አንቺ ምን ነው የአንቺ ስሜት ብቻ ነው እንደምታየው፣ የእኔ ስሜት ስንትን አትይም እንዴ? በጣም እኮ ነው ያንተን ያልሽኝ ያለሽው፣ በጣም ነው ያበሳጨሽኝ ያለሽው፣ አንቺ የኔ ትሆኛለሽ ብዬ ስል የሌላ ሰው ነኝ ያልሽ ምናምን ብሎ ሲላት እሷ ደግሞ ምንም ይሁን ምንም በቃ እኔ የሌላ ሰው ነኝ፣ ተስፋህን ቁረጥ ተወኝ ስትለው ተስፋ የሚቆረጠው ዝም ብሎ ነው እንዴ? ተስፋ የሚቆረጠው ያንቺ ደስታ ስለሚያስደስተኝ ብቻ ነበረ ምትይ ነገር እሺ ብዬ የተመራሁት የነበረው። አሁን ግን አበዛሹ። ሌላ ቢቀር እንኳን ላውራሽ እንኳን ስመጣ ልታወሪኝ ፍቃደኛ አይደለሽም ብሎ ሲላት አው ላወራህም አልፈልግም፣ ውጣልኝ ከቤቴ አለችው ማለት ነው። አልወጣም፣ ለምን እወጣለሁ? ችግርሽን ሳትናገሪኝ መውጣት አልችልም ብሎ ሲላትም ውጣልኝ ብላ ገፍትራ አወጣችው ማለት ነው። እታች ሲወርድ ደግሞ ገኒን ማድቤት ቁጭ ብላ ታለቅሳለች። ምን ነው ገኒዬ፣ ምን ሆንሽ? ምን ደርሶብሽ ነው? ምን መጥቶ ነው? ለምንድን ነው የምታለቅሽው? ምናምን ሲላት እሷም ደግሞ ናቱዬ ኤፉን በቃ ተውካት ወይ ልጄን ተውካት ወይ በቃ ልጄን እንደዛ ስላለችሽ ብቻ ትታሃት ያልሆነ ቦታ ያላሰበችው ቦታ ዝም ብላ ስትገባ ዝም ትላታለህ። ያፌት እኮ በሆነ ነገር አስፈራርቷት ነው እንጂ በሆነ ነገር እንትን ብለዋት ነው እንጂ የኔ ልጅ ወደ ያፌት እንደማትሄድ አውቃለሁ። ያፌት እንደማታፈቅረው አውቃለሁ።
ግን በሆነ ነገር ግን ያስፈራርቷታል። የሆነ ችግር ግን አለ። ተው ይሄ ነገር እኔ እናንተ እንደምንም አድርገን እንፍታ ወይም ደግሞ እንትን እንበል ምናምን ስትለው እሱ ደግሞ እንደዚህ ነገር ማድረጉን አቅቶኝ ብለሽ ነው? እኔ ደክሞኛል ገንዬ፣ በጣም ደክሞኛል። ማደርገው ነገር ጠፍቶኝ ነው አርፌ የተቀመጥኩት። አንድም ደግሞ የጨረቃዬን ደስታ ለማየት ብዬ ነው አርፌ የተቀመጥኩት እንጂ ጨረቃዬ እንደዚህ ስትሆን ማየትም አልፈልግም። በዛ ላይ ደግሞ በጣም የተጨናነቀች፣ እኛ ስንሄድ ደግሞ ወይም ደግሞ እኔን ስመጣ ደግሞ ምንም ልታወራኝ አልቻለችም። ጀርባዋን እየሰጠችኝ ነው። እኔ ምን ላድርግ አላት ማለት ነው። ጀርባዋን እየሰጠችኝ ነው፣ ልታወራኝ አትፈልግም። በዛ ላይ ደግሞ ገና ስታየኝ ነው ጮህ ብላ የምታወራኝ። አሳቧ ራሱ ያላት ነገር ራሱ በምን እንደተጨናነቀች ራሱ ለማወቅ ፈልጌ ነበረ። ይህም ነገር ልትነግረኝ አልፈለገችም። ታዲያ እኔ ምን ላድርግ ገኒዬ አላት ማለት ነው። ገኒም ደግሞ በቃ ናታንዬ እንደዛ እናድርግ፣ አንተ እኔ ያፌት ጋር ልሂድና ሌላ ቢቀር እንኳን ከንግግሩን አንድ መፍትሄ እፈልጋለሁ ወይም ከንግግሩን አንድ ነገር ይዛለሁ፣ እዛ ሊሂድ ወይ ስትለው አይ እዛ ሂደሽ ምንም አትፈይዲም፣ እዛ ሂደሽ ደግሞ ምንም ማድረግ አትችይም አላት ማለት ነው። እዛ ሂደሽ ምንም ነገር ማድረግ አትችይም እና መሄድ የለብሽም እንዳትሄጂ አላት ማለት ነው። ከዛ እንደዛ ስትል እሱም ደግሞ እሺ በቃ አትሂጂ እዛ እንዳትሂጂ ሲላት እሷም ደግሞ ገኒም ደግሞ እሺ ያለች ማለት ነው። ከዛ በኋላ ደግሞ ቢኒያም ጋር ደጅ ላይ የተሽከረከረች ነበረ። ቢኒያም ጋር ደውላ ቢኒዬ እንዴት ነህ ደህና ነህ ወይ ስትለው ደህና ነኝ፣ ምን ነው አላት። ምንም ናፍቀኸኝ ነው አለችው ማለት ነው። ከዛ እንዴት ተናፍቅሻለሁ ምናምን ብሎ እኔም ናፍቀሽኛል ምናምን ሲላት እሷም ደግሞ እኔም ናፍቀኸኛል ምናምን አለችው ማለት ነው። ከዛ መልሳ ደግሞ እኔ ልናፍቅህም አልችልም ምንድን ነው አትናፍቀኝም ልትናፍቀኝም አልችልም ብላ ስትለው እሱም ደግሞ ተይ ምናፍቅማ እናፍቅሻለሁ ግን አንቺ ለማውራት ስለማትፈልጊ ነው እንጂማ እናፍቅሻለሁ፣ ስለናፈቅኩሽ ነው መሰለኝ የደወልሽልኝ። በአሁንም ደግሞ ሁለት አይነት ነገር ትናገራለሽ ወይ አላት ማለት ነው ሲላት ከዛ አይ እኔማ ናፍቀኸኝ ሳይሆን ዝም ብዬ ድምፅህን ልስማ ብዬ ነው አለችው ማለት ነው። እሺ ቢኒ ደግሞ እኔ ወድሻለሁ ሲላት ከዛ እሷም ደግሞ እሺ ትለዋለች። መጨረሻ አንቺ ሳትይኝም ምናምን ሲላት አይ እኔማ ለምን እልሃለሁ ምናምን። ከዛ በኋላ ደግሞ እንዲሁ እያለ ደግሞ ፖሊሷም ሰፈር ለሰፈር ቁንጥሽ እያለች ነበረ እና ከዛ ያፌትን በመኪና ገባችበት ማለት ነው። ወይኔ መቼ ገጫት ወይ ምናምን እያልኩኝ የጠበኩኝ ነበረ። እሱም መኪናውን አቁሞ ምን አባሽ በመኪናዬን ትቆሚያለሽ ወይም ደግሞ በመኪና ስር ትገቢያለሽ? ልገጭሽ ፈልገሽ ነው እንዴ አላት ማለት ነው። ሲላልትም ደግሞ አዎ ልትገጨኝ እፈልጋለሁ፣ በፍቅርህን ያበድኩኝ በፍቅርህን እንትን ያልኩኝ አንተ ሌላ ሴት ልታገባ ትዘጋጃለህ አለችው ማለት ነው። ከዛ እኔ እኮ ወድሃለሁ፣ እኔ እኮ አፈቅርሃለሁ፣ እንዴት እኔ ትተህ ሌላ ሴት ልታገባ ምናምን? እኔ መች አቅሻለሁ? መች ሳይቼሻለሁ? እኔ እኮ ያየሁሽ አንድ ቀን ብቻ ነው፣ ከአንድም 2 ቀን ብቻ ነው ያየሁሽ። ሌላ ጊዜ አይችሽም አላቅም። የቤዛ ጓደኛ መሆንሽ ነው ማቀው እና እንዴት አንቺ ላፈቅር እችላለሁ አላት ማለት ነው። ሲላት እኔ እኮ በጣም እወድሃለሁ፣ በጣም አፈቅርሃለሁ፣ ያ ጊዜ ስለወደድኩኝ ብቻ ነው ስልክን የተቀበልኩት አለችው። ስትለውን ደግሞ እሱ አፈቀርሽኝ አላፈቀርሽኝ አሁን ላይ እኔ መወዳትና ማፈቅራት በዚህ 2 ቀን 3 ቀን ማገባት ኤፍራታን ብቻ ነው።
ሌላ ሰው ማንንም አልፈልግም አላት ማለት ነው። ስትለው ምንድነው ሲላት እሷ ደግሞ ተናዳ ሄዳለች አልሻለሁ ሄዳለች ወይም ተናዳ ደግሞ እንትን ብላለች። እሱም ደግሞ ሁለተኛ በስልኬም ሆነ እዚህ ሰፈርም ልትንቀሻቀሽም ልትሄጂም አልፈልግም፣ አርፈሽ ማትቀመጪ ከሆነ አሳይሻለሁ ብሏት ዝቶባት ሄደ ማለት ነው። እና ፖሊሷስ አርፋ ትቀመጣለች ወይስ ዛሬም የሱ ልትጋፈጠው ነው ማለት ነው? እኔ እንጃ ብቻ አላቅም። እሷ ያለች ከሆነ እኔ እንደዚህ ቆሜ ወይስ ሞቼ ኤፍራታን ያፌት ሲያገባት ቆሜ ማየት አልችልም፣ ማደርገውን እኔ አውቃለሁ እያለች ነበረ። ብቻ አላቅም ምን እንደምታደርግ። ቤዛም ደግሞ ተለውጣለች ማለት ነው። ቤዛም በጣም ተለውጣለች። አሁን እውነቷ ይሁን ውሸቷ አላቅም። ያው በእስር ቤት ብዙ ነገር ተምሬያለሁ። በእስር ቤት ደግሞ ብዙ ጓደኞችን ሲያወሩ እንደሰማኋቸው ከሆነ በጣም ተለውጫለሁ እያለች ነበረ። ስለዚህ ኤፍራታን ትረዳታለች ወይስ ያፌት ነው የምትረዳው? እንደ ትናንትና ወዳ ወይም የሆነ ጊዜ ላይ ያለቻት የነበረው ኤፍራታ ከዚህ በፊት እኔ ያፌት ወድጄው አፍቅሬው ሳይሆን አስፈራርቶኝ ነው በህይወቴን የተጫወተው። ዞሮ ዞሮ ደግሞ አንቺስ በምን አስፈራርቶሽ ነው ያለቻት ነበር። በምን አስፈራርቶሽ ነው ንገሪኝና ችግሩ አብረን እንጋፈጠው ምናምን ያለቻት ነበረ። አላምንሽም፣ አብረንም እንጋፈጠው የምንችለውን ነገር የለም። ስለዚህ በምንም ያስፈራራኝ በምን አላምንሽም፣ አልናገርሽም። ከተናገርኩሽ ደግሞ የባሰ ታባብሽብኛለሽ እንጂ ደንትን አትይኝም፣ ምንም ልትረጅኝ አትችይም። ስለዚህ አምኜ ላወራሽም ልናገርሽም አልፈልግም ብላት ነበረ። ዞሮ ዞሮ ደግሞ አሁን ላይ ቤዛ ኤፍራታ ለማገዝ ወይም ደግሞ ኤፍራታ ለማጥመድ የታገለች ይሁንም ወይም ተለውጣም ይሁን ብቻ ግራ ገብት ገብቶኛል ማለት ነው። ለምን ዞሮ ዞሮ የእሷ ለመርዳት የታገለች ይሁን አውቃ ቤት ውስጥ እንትን ያለች ይሁን አላቅም። ሉሊቱም ደግሞ ፊንጥር ያለች ቤዛን ክፍል ስትገባ ናታንና ቤዛ አብረዋሉ እና ከዛ የሆነ ነገር ልነግራችሁ ነበረ ምናምን ምንድነው የምትነግሪኝ ምናምን ምንድነው ያው ከጮሁባት በኋላ ሁለታቸውም ምንድነው የምትነግሪኝ ምናምን ብሎ ሲሏት አይ እኔ እኮ ደህና ዜና ይዤላችሁ መጥቼ ነበረ። ምንድነው ደህና ዜና ይዘሽ የምትመጪው? ባንቺ አፍ ደህና ዜና እንሰማለን ብለሽ ነው? አይ የአዲሱ ናታን እዚሁ እንዳለ የናታንን ሞራል ሰብራ የአዲሱን ፍቅረኛውን እወድሃለሁ አፈቅርሃለሁ ስትለው ስለሰማሁኝ ነው አላት ማለት ነው። እና አለችው ማለት ነው። ስትላቸው ደግሞ ታዲያ ይሄ ወሬ ነው ብለሽ ነው እንዲህ ይዘሽ የመጣሽው? ከወሬሽንም ገደል ግቢ ውጭልን ከዚህ ቤት ምናምን ብለው አባረሯት። ቪዲዮ ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉ እስከ መጨረሻ። ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባትል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳኝ